በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች፣ የመንፈሳዊ ጉዟችን ተካፋዮች፣ ዛሬ ታላቅ በረከት የሚዘንብበት፣ ነፍሳችን የምትረጋጋበት፣ ተስፋችን የሚለመልምበት ልዩ ቀን ነው። እንኳን ለታላቁ ሰማዕት ለቅዱስ አባታችን መርቆሬዎስ ለዓመታዊ ክብረ በዓል በሰላም አደረሳችሁ። እነሆ የጌታችንን ልደት በናፍቆት የምንጠብቅበት የነቢያት ጾም ወይም የገና ጾም ዛሬ በይፋ 11ኛ ቀን ደርሷል። ከዚህም አልፎ ሁለተኛውን የጾም ሳምንት በድል እየተሻገርን ነው። በእውነት ዛሬ በሰማይና በምድር ልዩ ፌሽታ ነው። አንገታችንን ደፍተን ልባችንን ሰብረን ከክፉ ነገር ሁሉ ተለይተን የምንጾመው ይህ የነቢያት ጾም ነፍሳችንን ወደ ቀደመ ክብሯ ይመልሳታል። የጾም ብርሃን በልባችን ሲያበራ፣ ዛሬ ደግሞ የቅዱስ መርቆሬዎስ የድል አክሊል በዓል ደስታችንን በእጥፍ ያበዛል። ቅዱስ መርቆሬዎስ ስሙ ሲጠራ ብቻ ሰይጣንን የሚያንቀጠቅጥ ኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን ዘውትር የምትዘክረው በታሪክ አውድ ውስጥ ብቻ ሳይሆን በሕይወታችን መሃል የሚኖር ጀግናችን ነው። የቅዱስ መርቆሬዎስን ታሪክ ስናስብ በውስጣችን ያለው የፍርሃትና የተስፋ መቁረጥ መንፈስ ፈጽሞ ይሸሻል። የሰይጣን ወጥመዶች ሁሉ ይበጣጠሳሉ። ለዚህ ቅዱስ አባት ክብርን ስንሰጥ የክርስቶስ አምላክነትን በግልጽ እንመሰክራለን። ቅዱስ መርቆሬዎስ፣ አንተ በሰይፍ ሳይሆን በጽናትህ የሰይጣንን ኃይል ያሸነፍክ ታላቅ ጀግና ነህ። ሰይጣንና ሰራዊቱ ሁሉ ከፊቴ ይንቀጠቀጣሉ። አንተ ያለምን ምቾት የንጉሱን ሹመት ንቀህ የክርስቶስን መንግሥት የመረጥክ ታማኝ ሰማዕት ነህ። ዛሬም በጸሎትህ ኃይል የጨለማውን ኃይል አስወግድልን። አንተን ስናስብ ልባችን በቅድስና ይነሳሳል፣ በታሪክ ይደነቃል። ልክ እንደ ሐዋርያት ሁሉ አንተን በሥጋ ሞት ውስጥ የዘላለም ሕይወትን አገኘህ። ይህ ታሪክህ ለእኛ ትልቅ ትምህርት ነው። በዓለማዊ ፈተና ውስጥ በጭንቀትና በሐዘን ውስጥ ላለን የአንተ ጽናት ለእኛ የመንፈስ ምግባችን ነው። ዛሬ አንዳች ሐዘን በልባችን ውስጥ ካለ፣ ማንኛውም ችግር ከተደራረበብን የቅዱስ መርቆሬዎስን ስም በልባችን እንሾማለን። ቅዱስ መርቆሬዎስ ሆይ፣ አንተ የቅድስት እናታችን የቅድስት ድንግል ማርያም ፍጹም ልጅ ነህ። በቃል ኪዳኗ ያመንክ፣ በምልጃዋ የጸናህ፣ የቅድስት እናቱን ክብር የጠበቅህ ታማኝ አገልጋይ ነህ። ቅዱስ መርቆሬዎስ ሆይ፣ በታላቅነትህና በጀግንነትህ አድንቀንሃል። ቅዱስ መርቆሬዎስ እንወድሃለን። ክርስቶስን ባለመካድ ስለወደድኸው እንወድሃለን። ቅዱስ መርቆሬዎስ ሆይ እንለምንሃለን። ከሰይጣን ወጥመድ እንድትታደገን እንለምንሃለን። ቅዱስ መርቆሬዎስ ሆይ ከፍ ከፍ እናደርግሃለን። በክርስቶስ ያገኘኸውን ክብር ከፍ ከፍ እናደርጋለን። ክብር እንሰጣለን። ለሰማዕትነትህ ክብርን እንሰጣለን። የጀመርነው የነቢያት ጾም በሰላም ተጠናቆ የብርሃን ልደቱን እንድናይ በቅዱስ መርቆሬዎስ ረድኤትና በረከት ደግሞ ልባችን ከፈተና ሁሉ የጸዳ እንዲሆንልን እንመኛለን። የቅዱስ መርቆሬዎስና የጾሙ ረድኤት ጸጋና በረከት ለእኛ ለሁላችንም ይድረስ። ክብር ለታላቁ ሰማዕት ለቅዱስ መርቆሬዎስ ይሁን፣ አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመርቆሬዎስ የገድል መጽሐፍ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ኅዳር 25 ቀን ቅዱስ መርቆሬዎስ ሰማዕትነትን ተቀበለ። ጸሎቱና በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። በታላቋ ሀገር በሮሜ የነገሱ ዳኪዮስና ኡልያኖስ በአንድ ምክር፣ በአንድ ቃል፣ በአንድነት ለመስራት ተባበሩ። በግዛታቸውና በአውራጃቸው ውስጥ ያሉትን ሁሉ አምላኮቻቸውን ያመልኩ ዘንድና ይሰግዱላቸው ዘንድም አዘዙ። ሁሉንም ሰው አስመጥተው ለጣዖት እንዲሰግዱ አዘዟቸው። ከፍርሃታቸውና ከጭንቀታቸው የተነሳ ፈቃደኛዎች ሆኑ። ይህን ካደረጉ በኋላ ፈጽሞ ተደሰቱ። ሰይጣን ላሳታቸው አምላኮቻቸው በሁሉም ልብ ውስጥ ፍቅራቸውንና እውቀታቸውን የጨመሩ መሰላቸው። ከዚህ በኋላ እንዲህ የሚል መጽሐፍ ይጽፉ ዘንድ አዘዙ።
እኛ ዳኪዮስና ኡልያኖስ በግዛታችን ውስጥ እስከ ዓለም ዳርቻ ድረስ እንደ ትእዛዛችን ያደርጉ ዘንድ ደጎችንና ጠንካሮችን ሁሉ የያዝን ነን። ይህ ትክክል ነውና፣ አምላኮቻችንም የእውነት አምላኮች ናቸው። ታላቁን መንግሥታችንን ጠብቀውልናልና፣ በጦርነትም ጊዜ ኃይልን ሰጥተውናል። መልካም ፈቃዳቸው በእኛ ላይ ታየ። ብርታትን ሰጡን። ከሁሉም የምድር ነገሥታት በላይ ከፍ ከፍ አደረጉን። ይህ ብቻ አይደለም፣ የዘር በረከትን ፍሬዎችንም ገንዘብንም ሰጡን እንጂ። እነርሱ መልካሙን ሁሉ ያደርጉልን ዘንድ ከእነርሱ ዘንድ ሁሉን ከጠየቅን መልካሙን ሁሉ ያደርጉልናል፣ ዓለሙን ሁሉ ያጸኑልናል። ስለዚህ በግዛታችን ውስጥ ሁሉ በአንድ ምክር ጻፍን። በግዛታችን ውስጥ የሚኖር ወንዶችም ሆኑ ሴቶች፣ ባሪያም ሆነ ጌታ ለአምላኮቻችን ግብር መገበርን ያፋጥኑ። በፍርሃትና በመንቀጥቀጥ ፈጽሞ በመገዛትና በማክበር ይገዙላቸው። ትእዛዛችንን የተቀበለ በእኛ ዘንድ ታላቅ ክብርንና ብዙ ገንዘብን ያገኛል። ትእዛዛችንን አልቀበልም ያለና ነገራችንን አልሰማም ያለ ግን ይህ መጽሐፍ እንደተናገረው በወህኒ ቤት በብዙ ስቃይ ይሰቃያል። ከዚህ በኋላ በክፉ አገዳደልና በመራራ አሟሟት በሰይፍ ይግደሉት፣ ሥጋውንም በቆሻሻ ቦታ ይጣሉት። የሰማይ ወፎችና የዱር አራዊቶች ምግብ ይሁን። ክርስቲያኖችን ግን ከዚህ የከፋ መከራ ያገኛቸዋል፣ ብዙ ስቃይም ይገጥማቸዋል። እንግዲህ ተናገርን። መጽሐፋችንን ሁልጊዜ በክብር በሕይወትና በሰላም ተቀበሉ። ይቺን መጽሐፍ በሮም ሀገር አነበቧት። በየሀገሩም ሁሉ ለመሳፍንቶች ላኩ። መሳፍንቶችም የታዘዙትን ያደርጉ ዘንድ ለመኳንንቶችና ለተራ ሰዎች እስከ ግዛታቸው ጠረፍ ድረስ አደረሱ። ትእዛዙን ላልተቀበሉ እንደ ተጻፈው ይፈርዱበታል። ያን ጊዜም አዝማቹ ተነስቶ ሕዝቦችን ሰበሰበ። ከሮም ንጉሥ ጋርም ለመዋጋት ተሰበሰቡ። ነገር ግን ለታጋዮች ብዙ ገንዘብና ንብረት ሰጡ። ሁሉም አውጠርኒቆስ ከሚባለው ገዥ ጋር ለፍልሚያ ተዘጋጁ። ዳኪዮስም ከሰራዊቱ ጋር ለውጊያ ተሰለፈ። ኡልያኖስን ግን ግዛቱን ይጠብቅ ዘንድ ተወው። የሁለቱ ሰራዊቶች ተገናኝተው በመካከላቸው ታላቅ ጦርነት ተካሄደ። ዳኪዮስም በታላቅ ጭንቅ ውስጥ ወደቀ። ያን ጊዜ ከሮም ሀገር ከዳኪዮስ ሰራዊቶች መካከል እርሱን የሚረዳ መርቆሬዎስ የሚባል አንድ ሰው ተነሳ። እርሱም ጠንካራና ጥበበኛ ነው። መርቆሬዎስ የጦር መሳሪያውን ይዞ መርቆሬዎስ አትፍራ፣ አትደንግጥ፣ ልብህን አጽና እያለ ራሱን ሲመክር ልቦናውን አበረታ። ያን ጊዜም ነጭ ልብስ የለበሰ ረጅም ኃይለኛ ሰው በቀኝ እጁ ሰይፍ መዞ ታየው። መርቆሬዎስ አትፍራ፣ ልብህን አጽና፣ አንተን ለመርዳት ለማዳን ወደ አንተ ተልኬያለሁና ብርታትን እሰጥሃለሁ፣ እረዳሃለሁ። ይህን ሰይፍ ከእጄ ወስደህ ሽፍቶችን ግጠማቸው፣ ታሸንፋቸዋለህና ካሸነፍክ በኋላ ግን ያዳነህንና ወደ አንተ የላከኝን እግዚአብሔርን አምላክህን አስበው አለው። መርቆሬዎስ ይህን ቃል ሰምቶ ከንጉሡ ጭፍሮች ወደ እርሱ የተላከ ሰው የተናገረው መሰለው። ሰይፉን መዞ በመካከላቸው ገባ። ከግድያው ብዛት የተነሳ እጁ እስኪደክም ድረስ መኳንንቶችን ገደለ። ደማቸውን በምድር ላይ እንደ ውሃ ፈሰሰ። ሬሶቻቸውን በዙ፣ የተረፉትም ከፊቱ ሸሹ። ንጉሥ ዳኪዮስ ጠላቶቹን አሸነፋቸው፣ ከእነርሱም የተረፈ የለም። ንጉሥ ዳኪዮስ የመርቆሬዎስን ኃይል፣ የኃይሉን ጽናት፣ የልቡን ጠንካራነትና በጠላት መካከል እንዴት እንደገባ አይቶ ጠራው። ብዙ የክብር ልብስና ገንዘብ፣ ፈረስም ሰጠው። ከወታደሮቹ ሁሉ በላይ ከፍ ከፍ አደረገው፣ የጭፍሮችም አለቃ አድርጎ ሾመው። በግዛት ውስጥ ያሉትን ባለሥልጣናትና መሳፍንት ሁሉ ያከብሩት ዘንድ አዘዘ። ይህ ታላቅ ኃይል ለንጉሡ በድንቁርናውና መካር በማጣቱ የተነሳ ከሚያመልካቸው ጣዖቶች የተገኘ መሰለው። ደስታው በእነርሱ ላይ ፈጽሞ በዛ። ለሰው ሁሉ ብዙ ገንዘብ ሰጠ፣ እነርሱንም ለማምለክ ወሰነ። ወደ አምላኮችም ቤት ገብቶ ሰገደላቸው፣ መባም አገባላቸው። ወደ ሮሜ ሀገር ከገባ በኋላም ሰዋላቸው። ሰው ሁሉ ከተኛ በኋላ ቀድሞ የተገለጠለት ይህ መልአክ ለቅዱስ መርቆሬዎስ በዚች ሌሊት ታየው። በፊት እንደታየው ሆኖ በቀኝ እጁ ሰይፍ ይዞ በፊቱ ቆመ። ከእንቅልፉም ቀሰቀሰው። እርሱም አይቶ ፈራ፣ ደነገጠ፣ መናገርም ተሳነው።
መልአክ መርቆሬዎስን በጦርነት ጊዜ እንዳጸናው ካስብ፣ እግዚአብሔር አምላክህን አትተው፣ ስለ ስሙም ታላቅ መከራ እንደሚገጥምህ እወቅ። በመንግሥተ ሰማያት ያዘጋጀልህን የኃይል አክሊል ያቀዳጅሃል። እንዳንተ ጌታቸውን ለሚወዱና ለሚገዙለት የክርስቲያን ወገኖች ሁሉ የኃይል አክሊልን ያቀዳጃቸዋል አለው። መልአኩ ይህን ነግሮት ከእርሱ ተሰወረ። መርቆሬዎስ በልቡ አሰበ፣ እግዚአብሔር አገልጋዮቹን እንደሚወዳቸውም አደነቀ። በአባቱና በሰው ሁሉ ዘንድ የክርስቶስን ሕግ አስቀድሞ ተማረ፣ የክርስቲያን ወገን ነውና። መርዲያኖስ የሚባል ሰው ሁልጊዜ እንዲህ ይላል፣ ለሰማያዊው ንጉሥ ለኢየሱስ ክርስቶስ አገልጋይ የሚሆን ብፁዕ ነው። ኃይልን ብርታትንና ታላቅ ግዛትን በዚህ ዓለም በሚመጣውም ዓለም ይሰጠዋል፣ ጠላቱንም ድል ያደርጋልና። ይህም ንጉሥ ሰማይና ምድርን በቃሉ ፈጠረ፣ ሰማይንም ለምድር ክዳን አደረገው። ብርሃናውያን በሆኑ በፀሐይ በጨረቃ በከዋክብትም አስጌጠው። ምድርንም እጽዋትን፣ ዘርን፣ አዝመራን፣ ሽታው ደስ የሚል አበባን እንድታበቅል አደረጋት። በእርሷ ላይም ለሚንቀሳቀሰው ሁሉ መቀመጫ አደረጋት። እጽዋቱም የራሳቸው መልክና ውበት ሲኖራቸው የሚጣፍጥና የሚመር ጣዕም አላቸው። በተራራዎች ላይም የሚበሉና የማይበሉ አራዊትን አዘጋጀ። በባህር ውስጥም ዓሣዎችን ፈጠረ። በአምላካችን ትእዛዝ ነፋሶች በሚነፍሱበት ጊዜ ከሀገር ወደ ሀገር ይመሯቸውና ያደርሷቸው ዘንድ በዚያ መርከቦች ይመላለሳሉ። በሕያዋንና በሙታን ለመፍረድ በኋለኛው ዘመን የሰው ልጅ ይመጣል፣ ሁሉንም እንደየሥራው ይከፍለዋል። መርቆሬዎስ ከአባቱ ዘንድ ይህን ይሰማል፣ ከልቡም አይጠፋም ነበር። በይበልጥም ቀድሞ ከታየው መልአክ ይህን ነገር ሰምቶ ያደንቃል። መርቆሬዎስ አዘነ፣ ጮኸ፣ በልቡም አለቀሰ። ወዮልኝ፣ ወዮት አለብኝ! እኔ ችግረኛና በደለኛ ነኝ። መልካም ፍሬን እንደማታፈራ ያማረ ዘለላንም መስጠት እንደማትችል እንጨት ሆንኩ። ነገር ግን በሐሳብ የሚያጽናናኝ ይሰጠኝ ዘንድ የነፍሴንም መድኃኒት ያበረታታ ዘንድ እኔ የምሻውን ይሰጠኝ ዘንድ ፈጣሪ እግዚአብሔርን እማልደዋለሁ አለ። የመርቆሬዎስ ዕድሜው 25 ዓመት ሞላ። ይህን እያሰበ ሳለ እነሆ 2 ልጆች ከንጉሡ ጋር ደስ ይለው ዘንድ እንዲጠሩት ከንጉሡ ዘንድ ተላኩ። መርቆሬዎስም እኔ ስለደከመኝ መምጣት አልችልም፣ ስለዚህ ሂዱና ለንጉሡ ንገሩት አላቸው። ወደ ንጉሡ ተመልሰው ነገሩት። ንጉሡም ተዉት፣ ትንሽ ይረፍ፣ አታውኩት አላቸው። በሚቀጥለው ቀን ጠራውና ስለ መንግሥቱ፣ ስለ ጭፍሮች አለቆችና ምን መሆን እንዳለበት አማከረው። ከዚህ በኋላ ንጉሥ ና ለአርዳሚስ አምላካችን መባና ዕጣን እንስጥ አለው። ንጉሡ ሲሄድ እነሆ ሰዎች በአደባባዩ ተሰበሰቡ። መርቆሬዎስ ግን ወደ ኋላ ተመለሰ። ለመሄድም ዘግየት አለና ከኋላቸው ቀረ፣ ወደ ቤቱም ገባ። ከንጉሡ ባለሟሎችም አንድ ሰው ነበር። መርቆሬዎስ ያደረገውን በልቡ አሰበ፣ አወቀ፣ ተረዳ። ወደ ንጉሡም ቀርቦ ከአምላክ ዘንድ ኃይል የተሰጠህ ደገኛ ንጉሥ ሆይ፣ እነሆ የሾምከው በሮም ግዛት ሁሉ ከፍ ከፍ ያደረግከው መርቆሬዎስ ወደ ጣዖት ቤት ካንተ ጋር አልመጣም። በትእዛዝ መሠረትም መባና ዕጣን ለአምላኮችህ አላቀረበም፣ አልሰገደላቸውም። ይህን በማለት ነገረው፣ አካሰሰው። ንጉሡም ማን ነው ትእዛዜን የተላለፈው አለው። በታላቁ ግዛት የሾምከው ያከበርከው መርቆሬዎስ እነሆ ካደህ፣ ትእዛዝህንም አልሰማም፣ አልተቀበለም። እነሆ ሁላችንም እንሰግድላቸው ዘንድ ላዘዝከን ለአምላኮቻችንም እንደማይሰግድ ማለ። ነገሬን ማወቅ ከፈለክ እውነቱን ታገኘዋለህ አለው። ንጉሡም ከእርሱ ጋር ቂምና ጠብ ያለህ ይመስለኛል፣ ዝም በል፣ በዓይኔ ሳላይ በእሱ ላይ የምትናገረውን ቃልህን ፈጽሞ አልሰማም፣ እጠይቃለሁ። በወሬ ከመስማት ማየት ማመን ነውና። ይህን ሰው የሆነ ያልሆነውን በመናገር አታሳጣው አለው። ዳግመኛም ንጉሡ በመካከላችሁ ጠብና ጭቅጭቅ ካለ፣ በእሱ ላይም ሐሰት ከተናገርክ፣ ከኔ ላይ እንደወደቅህ ራስህን ለጥፋት አሳልፈህ እንደሰጠህ፣ በእርሱ ፈንታ በአንተ ላይ ከባድ ፍርድ እንደፈረድክ ወቅ፣ ራስህንም ጠይቅ። ነገር ግን የምትለው እውነት ከሆነ አምላኮቻችንን ስለወደድክ በአንድ ልብህም ለጣዖቶቻችን ፍቅር ስላሳየህ ያላሰብከውን ክብር እሰጥሃለሁ አለው። ከዚህ በኋላ ንጉሥ መርቆሬዎስን በቀድሞ ክብሩና ማዕረጉ ያመጡት ዘንድ አዘዘ። መርቆሬዎስም እንደደረሰ በፊቱ ቆመ።
መርቆሬዎስ ሆይ ራስህ ታውቃለህ፣ ይህን ሹመት ሰጠሁ። ስለ ጽናትህ፣ ስለ ብርታትህ፣ በጦርነት ወቅት ውጊያውን ድል ስለማድረግህ፣ ስለ ተክለ ሰውነትህና እኛን ስላኮራህን፣ ከአምላኮቻችን ዘንድ ኃይል ስለተሰጠህ በግዛቴ ውስጥ ከባለሥልጣናትና ከታላላቅ ሰዎች በላይ አደረግኩህ። በእኛ ዘንድ ለምን ተለወጥክ? በፍቅራችን መካከል ጥልን አደረግህ። ታላቅ የሆነውን ክብርህንና ሥልጣንህን ለምን አላሰብክም? እንዴት ረሳኸው? አምላኮቻችንን እንዴት ካድካቸው? እንደ ጠላሃቸው የምንሰማው ነገር እውነት ነውን? አለው። ያን ጊዜ የእግዚአብሔር ወዳጅ መርቆሬዎስ የተሸለመውን ልብሱንና ሥጋዊ ሹመቱን ተወ። ኃይልን ለበሰ፣ ተጎናጸፋትም። የክርስቶስን ልጅነትና አሸናፊ የሚሆን የመንፈስ ቅዱስን ስጦታ በእምነት በተቀዳጀ ጊዜ ከግርማው የተነሳ አዲስ ሰው ሆነ። ለንጉሡም ሳይፈራና ሳይደነግጥ በመንፈስ ቅዱስ ኃይል መለሰለት። ንጉሥ ሆይ ሀብትህ፣ ክብርህና ስጦታ ሁሉ ወደ አንተ ይመለስ። እኔ አንተን አልፈልግም። በአንተ ላይ የተነሱ ጠላቶችህን ለመዋጋት ተፋለምኩ፣ እንዳየኸው ድል አደረግኋቸው። ጌታዬ አምላኬ ኢየሱስ ክርስቶስ በሰጠኝ ኃይል አሳደድኳቸው፣ ገደልኳቸው። መልአኩን ወደ እኔ ልኮ የተሳለ ሰይፍ ሰጠኝ፣ አጸናኝ፣ አዳነኝም። እነሆ የሰጠኸኝን ውሰድ፣ ከኔ አስወግድ። ይህን ሰጠሁ የምትለውን አልሻምና። ከእናቴ ማኅፀን ጀምሮ ራቁቴን ተወለድኩ፣ ወደ እግዚአብሔርም ራቁቴን እሄዳለሁ። ነገር ግን እርሱ የብርሃን ልብስ ያለብሰኛል፣ የአንተን ብላሽ የሆነ የዓለም ጌጥ ጣልሁት። ይህ ሁሉ በእኔ ዘንድ እንደምንም ነው አለና ልብሱን አወለቀ። የታጠቀበትን ቀበቶን ፈታ፣ ሁሉንም ከንጉሡ ፊት አስቀመጠው፣ ወረወረው። ሁላችሁም ስሙኝ፣ እኔ የክርስቲያን ወገን ነኝና እኔ የክርስቶስ እንደሆንኩ ፈጽማችሁ ወቁ እያለ አሰምቶ ተናገረ። ዳኪዮስ ደነገጠ፣ ከቅዱስ መርቆሬዎስ አንደበት በሰማው ቃል ተገረመ። ደስ የሚል ፊቱን አየ፣ ከፊቱ ደም ግባትም ፈጽሞ ያማረ ነገርና ከላዩ ላይ ደስታና ብርሃን ይታያል። በሁሉ ዘንድ የተወደደ የፊቱ ደም ግባት የሚያምር ሆነ። ሁሉም ሕዝቡ ባዩትና በተመለከቱት ነገር ተደነቁ። ንጉሡም ከተመለከተ በኋላ ራሱን ነቀነቀ፣ ስለ እርሱም አዘነ። ሁሉንም ከእርሱ ዘንድ በሰማ ጊዜ 2 ቀን ያስሩት ዘንድ አዘዘ። ይህ ሰው የሰጠነውን ክብርና ማዕረግ አላወቀም፣ ግርፋትና ድብደባም እንደሚጠብቀው አልተረዳም አለ። ንጉሡ ከመልካም ሥራው ወደ መጥፎ ሥራው ይመልሰው ዘንድ ይህን ተናገረ። መርቆሬዎስ እስር ቤት ከደረሰ በኋላ ፈጽሞ ደስ አለው፣ እግዚአብሔርንም አመሰገነ። በዚች ሌሊት ቆሞ ለፈጣሪው ምስጋና እያቀረበ ሳለ ቀድሞ የታየው የእግዚአብሔር መልአክ ወደ እርሱ ወርዶ መርቆሬዎስ ሆይ ልብህን አበርታ፣ የዚህን ክፉ ንጉሥ ሥቃይ አትፍራ። በፈጣሪህ በክርስቶስ እመን እንጂ ታመንበትም፣ በእጁ ያድንሃልና በችግርህ ሁሉ በሚደርስብህም ሥቃይ ሁሉ ይረዳሃልና አለው። ይህን ተናግሮ መልአኩ ከእርሱ ተሰወረ። መርቆሬዎስ መልአኩ የነገረውን አመነ። የመንፈስ ጥንካሬንና ብርታትን ጨመረ። ሐሳቡም ጽኑ ሆነ። በዚች ሌሊት ከሚደርስበት ሁሉ ይረዳው ዘንድ ያጸናው ዘንድ ያቀልለትም ዘንድ ወደ እግዚአብሔር አንጋጦ ሲጸልይ ሲለምን ሲማልል አደረ። በሚቀጥለው ቀን ንጉሥ ችሎት ላይ ነበር። መርቆሬዎስን ያመጡት ዘንድ አዘዘ። ከፊቱ እንደደረሰ ስለ ሰጠንህ ሀብትና ክብር ፈንታ ለራስህ ክፉ ነገርን መረጥክን አለው። መርቆሬዎስ አዎ በሚጠፋውና በማያልቀው ሀብት ፈንታ ከዚህ የበለጠ የማይጠፋ የማያረጅ የጌታዬ የኢየሱስ ክርስቶስ ሀብትን ክብርን አገኝ ዘንድ እታገሳለሁ አለው። ንጉሡም ከየት መጣ? ሀገርህ ቅርብ ከሆነ እናውቅ ዘንድ ንገረኝ አለው። መርቆሬዎስም በሥጋ የወለደኝ አባቴ ከአስኪና ሀገር ቀሪፎኖስ ይባላል። በመርደሰኒ ዘመን የወታደሮች አለቃ ነበር። የእውነት አባቴ ግን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ነው አለው። ንጉሡ አባትህ መርቆሬዎስ ብሎ አወጣልህ ወይስ ይህን ስም በሹመት አገኘኸው አለው። መርቆሬዎስም አባቴ ፒሉፓዴር ብሎ ስም አወጣልኝ፣ ይህም ዘመዶቹን ወዳጅ ማለት ነው። የጦሩ መሪ ከሆንኩ ጊዜ ጀምሮ ባለሥልጣናት መርቆሬዎስ ብለው ስም አወጡልኝ። ሀገሬ ግን በሰማይ ያለችው ኢየሩሳሌም ናት፣ እርሷም የማይሞተው የኢየሱስ ክርስቶስ ሀገር ናት አለው።
ንጉሡም የማዝህን አታደርግምን? ለአምላኮቻችን አትሰግድም? በፊት የሰጠውህን ብዙ ሀብት አትቀበልምን? ካልሆነ ፈጥነ ንገረን፣ ስለ ቀድሞ ሥራ ከዚህ አምጥቼሃለሁና አለው። ብፁዕ መርቆሬዎስ ከእርሱ በሚመጣ ክፋት አመፀኛ ባደረገህና ባሳተህ ሰይጣን አባትህ በአንተ ላይ ኃይልን አሳይ ዘንድ በእውነት ወደዚህ አደባባይ መጣው። እነሆ በመንፈስ ቅዱስ ኃይል አሸንፍሃለሁ። ከጌታዬ ከኢየሱስ ክርስቶስ ዘንድ በእውነት አክሊልን እቀዳጃለሁ። አንተ የፈለግኸውን ፈጥና አድርግ፣ ወደ ኋላ አትበል። በልዑል እግዚአብሔር በጌታችን በኢየሱስ ክርስቶስ ኃይልና ጽናት ታምኛለሁና ሁሉን ተንኮል ሠራህ፣ ነገር ግን እርሱ ይሽርብሃል አለው። ያን ጊዜ ንጉሡ በቁጣ ተሞላ። ለዘላለሙ የማያልፍና የማይጠፋ ሥልጣን እንዳለህ በፊቴ እንደዚህ ትላለህን? ደፈርከኝ አለው። ልብሱንም አውልቀው 4 ቋሚ እንጨቶች አዘጋጅተው ከምድር 1 ክንድ ከፍ አድርገው እንዲሰቅሉት በዱላም እንዲመቱት አዘዘ። እንዳዘዛቸውም አደረጉ። ደሙ በምድር ላይ እንደ ውሃ ፈሰሰ። መርቆሬዎስ ሆይ የምትመካበት ኃይልህና ብርታትህ የት አለ? አሁን ደካማ ሆን ካለው። መርቆሬዎስ ሰማዕት ደስ አለው። ወደ እውነት አምላክ ጸለየ። በልቡም አምላኬ ኢየሱስ ክርስቶስ ሆይ በችግሬ ጊዜ ጠራሁህ፣ ስማኝ፣ እርዳኝ፣ አድነኝ። በአንተ ታምኛለሁና እኔም ባሪያህ ነኝና። የእውነት አምላክ ጌታዬ ኢየሱስ ክርስቶስ ሆይ አንተ ብቻ አምላክ ነህ አለ። ንጉሡ ሥጋውን በተሳለ ሰይፍ ይቆርጡት ዘንድና ሳይሞት በእሳት ያቃጥሉት ዘንድ አዘዘ። እንደታዘዙት ባደረጉ ጊዜ በቅዱስ መርቆሬዎስ ሥጋ ሰውነት ከሚፈሰው ደም ብዛት የተነሳ እሳቱ ጠፋ። ይህን ከባድ ሥቃይ በታገሰ ጊዜ ንጉሥ ፈጥኖ እንዳይሞት ፈለገ። ነገር ግን ከታሰረበት ፈተው ወደ ወህኒ ቤት ያግዙት ዘንድ ትእዛዝ እስከሚያስተላልፍ ድረስ ሥልጣኑን ተጠቅሞ ከፍተኛ በደል አደረሰበት። ፈጽሞ ወደሚያስፈራ ጨለማ ቦታ ወሰዱት። ለሞትም ደረሰ። ወታደሮቹም ወዲያው የሚሞት መሰላቸው። በዚች ሌሊት የእግዚአብሔር መልአክ ታየው። ለሃይማኖት የተጋደልክ የጸናህ ሰማዕት ሆይ ሰላምታ ላንተ ይገባል። በእግዚአብሔር በአምላክህ ኃይል ጽና አለውና መላ ሰውነቱን በእጁ ዳሰሰው። ቁስሉንም አዳነው። ምንም እንዳልነበረበት ሕያው አድርጎ አስነሳውና ተነስቶ እግዚአብሔርን አመሰገነ። ከዚህ በኋላ መልአኩ ከእርሱ ተሰወረ። በሚቀጥለው ቀን ንጉሡ መርቆሬዎስን ያመጡት ዘንድ አዘዘ። ከደረሰ በኋላ ንጉሡ ትናንት ሲወስዱ ከፊታችን ተሸክመው ሳለ ለመሞት ደርሰ ነበር። ዛሬ ግን በእግርህ እየሄድክ እንዴት መጣህ? በሰውነትህ ውስጥ ቁስልና ሕመም የለም አለው። ጀርባውንም ያዩ ዘንድ ጭፍሮቹን አዘዘ። ካዩ በኋላ ሁለመናው ሕያው እንደሆነና ያገኙት የግርፋት ምልክት እንደሌለ በንጉሡ ሥልጣን ማልን አሉ። ንጉሡም ዛሬ ንገሩኝ፣ ያዳነው ክርስቶስ ነውን? ወይስ ወደ ጠንቋይና ወደ ሐኪም ቤት ወስዳችሁት አላቸው። ጠንቋይ እንዳላዳነው ወደ እርሱም የገባ እንደሌለ በታመኑ አምላኮቻችንና እኛን በሚገዛን ሥልጣንህ እንምላለን። ወዲያውኑ የሚሞት መስሎን ነበር። እንዴት እንደዳነ ኃይሉም እንዴት እንደታደሰለት አላወቅንም አሉት። ንጉሡም የክርስቲያኖችን የሥራይ ብርታት እዩ። ሳይታመም እንዴት ፈጥኖ እንደዳነ ትናንት የሚሞት መሰለ። እነሆ ዛሬ እንዳልታመመ ሰው በመልካም ሁኔታ በእግሮቹ ቆመ አለ። የዳኪዎስ ቁጣ በመርቆሬዎስ ላይ ፈጽሞ ነደደ። ማን አዳነህ? በመድኃኒት ነውን? ያለ መድኃኒት አትድንም አለው። መርቆሬዎስም በእውነት ድህነት ከእርሱ የሆነ የነፍስና የሥጋ ፈዋሽ ጌታዬ ኢየሱስ ክርስቶስ እርሱ ፈወሰኝ። መተተኞች፣ ጠንቋዮችና ጣዖት አምላኪዎች ግን ከእርሱ የራቁ ናቸው። በማይፈታ ማሰሪያ ያስራቸዋል። እሳቱ ለዘላለም ወደማይጠፋ ገሃነም ውስጥም ይጥላቸዋል። ፈጣሪያቸው እግዚአብሔርን አያውቁትምና አለው። ዳኪዎስ በከባድ ሥቃይ ያሰቃዩህ ዘንድ አዛለው። የምታመልከው ክርስቶስ ከእጄ ካዳነህም አያለው አለው። ጻድቁም እኔ በጌታ በኢየሱስ ክርስቶስ ስም አምናለሁ። ሥቃይ ብታበዛብኝም እምነቴን ልትቀይረው አትችልም። ጌታችን በወንጌል ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን መግደል አይችሉምና ከሞት በኋላ ነፍሳችሁን በገሃነም እሳት ውስጥ መጣል የሚችለውን ፍሩት እንጂ ብሎ እንደተናገረ አለው። ንጉሡም በጋለ ብረት ሰውነቱን ያቃጥሉት ዘንድ አዘዘ። ነገር ግን የተሰበሰቡት ሁሉ እያዩ ከመጥፎ ሽታ ይልቅ ከሽቱ ሁሉ መዓዛው የሚያምር ሽታ ከሰውነቱ ወጣ። መርቆሬዎስ ግን በዚህ ሁሉ አንዲት ቃል አልተናገረም፣ በሰማይ ያለውን ያስባል እንጂ። ንጉሡም መርቆሬዎስ ሆይ ባለመድኃኒቱ የት አለ? ያድን ዘንድ አሁን ይምጣ ጥራው። ከሞትም የሚያድነኝ አለ ትላለህና አለው።
መርቆሬዎስም የፈለግከውን በል፣ በሥጋዬ ብቻ ትሰለጥናለህ፣ በነፍሴ ግን ከፈጠራት ከእግዚአብሔር ብቻ በቀር አትችልም። አንተ ሥጋዬን ማጥፋት ትችላለህ፣ ነፍሴ ግን ለዘላለም ሕልፈት በሌለበት በፈጣሪዬ በክርስቶስ ዘንድ ናት አለው። ንጉሡ ወድቆ ተቀጥቅጦ ፈጥኖ ይሞት ዘንድ በአንገቱ ላይ ታላቅ ደንጊያ አስረው ቁልቁል እንዲሰቅሉ ታዘዘ። የክርስቶስ ሰማዕት ይህን ሁሉ ሥቃይ ታገሰ፣ የእግዚአብሔር ኃይል ከእርሱ ጋር አለና። ንጉሡ ከባዱን ሥቃይ እንደታገሰ በውጊያው ላይም ያለውን ጥንካሬና ጽናት ያውቃልና ሥልጣኑን እንዳይወስድበት ፈራ። ከፍርሃቱም የተነሳ ፈጥኖ ይገድለው ዘንድ ፈለገ። ከአንገቱ ላይ ድንጋዩን አስወግደው አፉን አስረው ከከርከሮና ከበሬ ቆዳ በ4 እጥፍ በተገመደ የጠፈር ጅራፍ ይገርፉትና ይደበድቡት ዘንድ አዘዘ። ደሙ በምድር ላይ ፈሶ እስኪሞላ ድረስ እንዳዘዛቸው አደረጉ። እርሱ ግን በእግዚአብሔር ስላመነ እንደ ጠንካራ ድንጋይ ቻይ ሆነ። ስቃዩን አልፈራም፣ ወደ እግዚአብሔርም እየጸለየ ስቃዩን ተቋቋመው። ሁሉን የያዝክ ጌታዬ ኢየሱስ ክርስቶስ ሆይ ስለ ቅዱስ ስምህ ጠላቶች ያሰቃዩኝ ዘንድ ዝግጁ ያደረግኸኝ ፈጽሜ ያመሰግንሃለሁ አለ። ንጉሡ የሃይማኖቱን ጽናት አይቶ ሊመልሰው ባለመቻሉ ጊዜው እንዳይረዝም በጽናቱም መንግስቱን እንዳይቀማው ፈርቶ አንገቱን በሰይፍ እንዲቆርጡ ታዘዘ። እንዲህ ሲልም ጻፈ። መርቆሬዎስ የተከበሩ አምላኮቻችንን ሰደበ፣ ትእዛዛችንንም አቃለለ፣ የተከበረ መጽሐፋችንንም አልተቀበለም። ስለዚህም በእርሱ መንገድ የሚሄደውን ሁሉ ታላቅ ቅጣት ይጠብቀው ዘንድ ቂሳሪያ ወስደው አንገቱን በሰይፍ ቆርጠው ይግደሉት ሲል ትእዛዝ ሰጠ። የታዘዙትም በብረት ዱላ ከመደብደቡና ከግርፋቱ ብዛት የተነሳ ስለደከመ በሰረገላ ጭነው ወደ ቂሳሪያ ወሰዱት። በመንግስት ትእዛዝ ወደ መገደያው ቦታ ሲወስዱትም በእግሩ መንቀሳቀስ አልቻለም። ከዚያ ካደረሱት በኋላ ገዳዮች ወደ ቂሳሪያ ሄዱ። በምሽትም ደርሰው በዚያ አደሩ። በመንፈቀ ሌሊት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ታየው። አገልጋዬ ወዳጄ መርቆሬዎስ ሆይ በዚህ ወደ መንግሥተ ሰማያትና ታርፋለህ፣ ስለ ስሜ ተጋድሎህን ጨርሰሃልና ሃይማኖትህን ስለ እኔ ጠብቀሃልና ታላቅ የሆነ የሰማዕትነት አክሊልን ተቀበል። ከእረፍት በኋላ ያዘጋጀውልህን መንግሥቴን ትወርስ ዘንድ ወደ እረፍት ና አለው። አገልጋዬ መርቆሬዎስ ሆይ እውነት እልሃለሁ ቤትህን ሹመትህንና በዚህ ዓለም ያለህን ሁሉ እንደተውክ ተድላና ደስታን ክብርንና ሹመትን ገንዘብንም ሁሉ ትተህ እንደፈለግኸኝ ወደ እኔ መጥተህ ሥጋህን ስለ ስሜ ለሕማምና ለሥቃይ እንደሰጠህ እነሆ ዋጋህን እከፍልሃለሁ። ስምህ በዓለም ሁሉ የታወቀ ይሁን። በስምህ ብዙ ተአምር ይደረጋል። ሁልጊዜ ስምህን ለሚጠሩ በንጹሕ ልብ ሆነው በጸሎት ለሚታመኑ ሁሉ ከእረፍት በኋላ በእውነት ያለ ሐሰት ዋጋቸውን እከፍላቸዋለሁ። ቅዱስ ሚካኤልም ቤተ ክርስቲያንህን ለዘላለም የሚያገለግል ይሁን። ቤተ ክርስቲያንህን ዘወትር ለሚያገለግል ወደ ማኅበረ በኩር አቀርበዋለሁ። ልጁን በስምህ ለሚሰይም ከክፉ ሁሉ ጠብቀዋለሁ። የገድልህን መጽሐፍና ስምህን ለሚጽፍ በሕይወት መጽሐፍ ስሙን እጽፈዋለሁ፣ መንግሥተ ሰማያትንም ለዘላለም አወርሰዋለሁ አለ። መርቆሬዎስም ይህንን ነገር ከእግዚአብሔር ዘንድ ከሰማ በኋላ ነቃ፣ ደስም አለው። የታዘዙትንም እንደታዘዛችሁ ፈጥናችሁ አድርጉ። እኔ ዓለምን የፈጠረውን እግዚአብሔርን ወደ እርሱ ይጠራችሁ ዘንድ ሐሳባቸውን ከእርሱ ጋር ካደረጉ ቅዱሳን ቦታ ያገባችሁ ዘንድ ችግራችሁን የሚያቃልልላችሁ ዘንድ እለምነዋለሁ አላቸው። ከዚህ በኋላ ራሱን አዘነበለና አንገቱን ቆረጡት። ኅዳር 25 ቀንም ሰማዕትነትን ተቀበለ። ንጽሕት ነፍሱም በታላቅ ደስታ ወደ ሰማይ አረገች። ከእርሱም ብዙ ተአምር ስለታየ የተአምሩን መጽሐፍ ሊያነቡ ይገባል። በተቆረጠ ጊዜ ሥጋው ነጭ ሆነ፣ በረዶም መሰለ። ከእርሱም መዓዛው የሚያምር ሽቱ ወጣ። ሰዎችም አይተው በእግዚአብሔር አመኑ፣ ለስሙም ተገዙ። በዚህች ዕለት ብዙዎች ሰማዕትነትን ተቀበሉ። ሥጋውንም ወደ ሌላ ቦታ ቀበሩት። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ኃይል ከእርሱ ብዙ ተአምር ታየ። ከይቅር ባይ አባቱ ጋር ማህያዊ ከሚሆን ከመንፈስ ቅዱስ ጋር ለእርሱ ምስጋና ስልጣንና ኃይል ዛሬም ዘወትርም ለዘላለሙ ይገባል፣ አሜን። በእውነት ይህን መጽሐፍ ለጻፈ፣ ላጻፈ፣ ላነበበ፣ ለተረጎመ፣ ቃሎቹንም ለሰማ የሰማዕቱን የመርቆሬዎስን መታሰቢያም ላደረገ እግዚአብሔር በመንግሥተ ሰማያት ለዘላለሙ በአንድነት ይማራቸው፣ አሜን። ይሁን ይደረግ፣ አሜን። በእውነት
ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን እህተ ማርያም ወለተ መድህን ወለተ ሊያ ወለተ አረጋዊት ወለተ ማርያምና ወልደ ገብርኤል ወለተ ማርያም ማኑኤል ሳሙኤል ብሩኖ ወለተ ማርያም ወልደ ጻድቅ ወለተ ኢየሱስ ወለተ መስቀል ፍቅርተ ማርያም ትርሲተ ድንግል ወለተ ኢየሱስ ኃይለ ሚካኤል ፍቅርተ ማርያምና ወለተ መስቀል ወለተ ማርያም ሚሚ ወለተ ማርያም ወለተ ጻድቅ ወለተ ማርያም ፍሬ ሰንበት አጸደ ማርያም ወለተ ጊዮርጊስ አስካለ ማርያም ወልደ አረጋይ ፍቅረ ስላሴ ወለተ ስላሴ አጸደ ማርያም እህተ ሚካኤል ሁለተ ማርያም ወርቅ አለማው ገብረ ጊዮርጊስና ወለተ ገብርኤል ወለተ ኪሮስ ጸገነት ቀጸላ ማርያም ወለተ ሰንበት እህተ ሚካኤል ወለተ ማርያምና ኃይለ ጊዮርጊስ ወለተ ማርያም ወለተ ገብርኤል ወለተ ሰንበት ገብረ ጻድቅ ኃይለ ስላሴ ወልደ ማርያም ወለተ ሰንበት ኃይለ ገብርኤል ወለተ ማርያም ተክለ ስላሴ ወልደ ስላሴ ወልደ እስጢፋኖስ አጸደ ማርያም ወለተ ስላሴ ተክለ ማርያም ወለተ ጊዮርጊስና ሰለሞን አጸደ ማርያም ሐና ማርያም ጽጌ ማርያም ገብረ መድን አስፋው ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግስቲ አዜብ ኃይለ ገብርኤል ወልደ ሕይወት ወለተ ኢየሱስ አጸደ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ገብርኤል ኃይለ ሚካኤል አስካለ ማርያምና ወልደ አማኑኤል ገብረ ስላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ስላሴ ፈቃደ ስላሴ ኃይለ ኢየሱስ ወለተ ስላሴ ሳህለ ማርያም ወለተ ስላሴ ሰብለ ማርያም ገብረ ጊዮርጊስ ገብረ ስላሴ ወለተ መድህን ገብረ መድህን ወለተ ቂርቆስና እህተ ማርያም ወልደ ተስፋ ሕይወት ወለተ አብራ ጽዮን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ወለተ አርሴማ ወለተ ሳራ ሊዲያ ኤርሚያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወልደ ትንሣኤ ጳውሎስ ወለተ ሕይወት ወለተ ኪዳን ዮሳን ወለተ ልዑል ወለተ ሳራ ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ ቴድሮስ ወልደ አቤል ወልደ ሳሙኤል ወልደ ብሩክ ወልደ በረከት ወልደ ሚካኤል ቶማስ ኢዛና ሰላማዊት ራይሻን ተክለ ስላሴ ሀብተ ስላሴ መንበረ ስላሴ ምስጢረ ስላሴ እሴተ ድንግል ስሂነ ማርያም እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ መድን እህተ ሚካኤል ወለተ ሚካኤል ክንፈ ሚካኤል እንቁ ስላሴ ወልደ ስላሴ ጸጋ ዘአብ ወለተ ሐና ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ስላሴ ተስፋ ሚካኤል ወለተ ማርያም ሐና ማርያም አክሊለ ሰማያት ወለተ ጽዮንና ወለተ ጻድቅ እህተ ማርያም ወለተ ማርያም አስራተ መድህን ወለተ አናንያ መቅደስ ወልደ ትንሣኤ ወልደ እስጢፋኖስ አጸደ ማርያም ወለተ ስላሴ ተክለ ማርያም ወለተ ጊዮርጊስና ሰለሞን ወለተ ኪዳን ሀብተ ማርያም ፍቅረ ሚካኤል ማሪቱ ኃይሉ ወለተ ስላሴ ኃይለ ገብርኤል ገብረአብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ስላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በስጋ የተለዩንን ጌጤነሽ ደስታ ወለተ ጽዮን ወልደ ሰማያት ሙሉ ማሞ ወለተ ስላሴ እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን
ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት